ጤነኛ አይደለም እንዴ አንቺ ነሽ ለኔ ስለ ክብር ምን ነገር አትጠጋኝ ወረዛ ወረዛ አትጠጋኝ ደሙን እንኳን የሚያቆምለት እስኪያጣ ድረስ በዚህ ደግሞ ሁላችሁም ዋጋ ተከፍላላችሁ ሁላችሁ አጠፋችኋለሁ ግን ራሴን አላጠፋም እሱን አታስብ እናንተን ግን ከምድረገጽ አጠፋችኋለሁ ጥቁር ልብስ መልበስ ሀዘን አይገልጽም እያለች እንግዲህ ሲጀመር ደግሞ አንቺ አልነበርሽ እንዴ እናውራ እስከ መግደል ድረስ ልትጅልኝ የነበረው እኮ አንቺ ነበርሽ መቼ ነው የወንድምሽ ገዳይ አቶ ጀማል መሆኑን ያወቅሽው ያው የሚገርምሃል አብረን ካደረን በኋላ ቀላል ገንዘብ አይደለም እየሰጠኋት አብረኝ ያራምት ሄደ ምን ለማድረግ ነው ሲቀጥል እግርሽን አውርጅና በስተክክል ቁጭ ብለሽ አዋሪ እሺ እህቷ በታቅ ብትደርስበት ምን ያክል ነገሮች ሊገቡ እንደሚችሉ በደንብ ጠንቅቃ ታውቃለች አንተ እኮ አንድ ተራ የሚሰጡን መተቃቀም ጋዜጠኛ እኮ ነው ብቻ ሳራ ነው አንተ አፍም ታስዚ ሲቀጥል የሚያወራው ነገር ስማ አትጭልል ግፍታፍ እንዴት ማለት ሊጸጸትሽ እንኳን አልሞከረም ማለት ወንድምሽን ለመግደል እንደተስማማሽም ጭምር ልጋራት ትምኛለሽ አፍሽን መክፈቱን ታይ የሰማሽ ነው ስርዓት ይዘሽ የምትናገሪ ከሆነ ተናገሪ ምንድነው ተወሩ አንተ ለከኔ ያደርኩ ማለት ይሄንንም ልክጂ ነው ነገሮችን ከበል ለማድረግ እየሞከረ ነው አንቺ አይገባሽም እንዴ ማለት አይተሽኝ ባለፈው ቆንደማትተውኩ ነበር አይደል ነገርሽኝ እናም ደግሞ እንደታሰረ ምናልባት አሁን ባለሳሳት 4 ወር አካባቢ ሆኖታል ካረፈ ሲቀጥል ጋዜጠኛ ነው አንዴ ምድሮ አጠገብ የሚሰራት ጠጋበልና በስተክል ለጋዜጠኛ ዘጋውና ነው ያው ምንድነው እንደነገርሽ ፈለግሽው እኮ ያለው ነገር እውነት ነው አይደለም እውነት አይደለም ምንም አንተ ሲጀምር የትኛው ገንዘብ ሊሰጠኝ ለኔ አንተ ሙንክ ያ ሚኪያስ ተባለ አሁን ተርፎ እንኳን ቢነሳት አፈር ይልሳታል እንጂ መቼም ቢው አባቴን ቀብሬ እናንተ ቆማችሁ አትሄዱ ሲቀጥል ወንድምሽን ለመግደል መስማማቱ ራሱ ከበቂ በላይ ነው ይሄ ጉዳይ ላይ እጅሽ እንዳለበት ከበቂ በላይ ማስረጃ ነው አፍሽን ዝግሽ እየሰማሽኝ ነው እሺ እየሰማሽኝ ነው ምንድነው ያላችሁ ከዚህ ሰውዬ ጋር ይኸውልሽ ተረጋጊና ያለውን ነገር እኔ ነግርሻለሁ ያውን በመላጭ ራሱን እስኪ ተለጥል ድረስ በመላጭ ደምስሩን በጥሶ ራሱ ነው እስኪያጠፋ ድረስ አንቺ ውሻ አንቺ ነሽ የሆነ ነገር ያለሽው እንዴት ወንድምሽ ነው ይቸከራል በቃ ተወኝ ተረጋጊ እባክሽ ይኸውልህ ካሜራማን ያዛት የት ይልሽም እሺ ውድ ቤተሰቦቻችን በድጋሚ ተመልሼ መጥቻለሁ ያው እንግዲህ ብዙ ነገሮችን ሰምተናል በህታማቾች በኩል ያሉትን ነገሮች እህትየውን በኩል ያለውን ነገር ሰምተናል ይሄ ነገር በጣም እንደጎዳት እንቅልፍ ሊወስዳት እንዳልቻለ ያለፉት 2 ወራቶች በስቃይ ላይ እንዳለች እሱ አይደለም ስራዋንም ሙሉ በሙሉ አሁን ላይ እንዳቆመች ያለፉትን 2 ወራቶች ወደ ያው የግል ስራ ነው መስራው ባጣራው መሰረት ወደዛ ራሱ ሄዳ እንደማታቀና ብዙ ስራዎች ላይ እንደቀዘቀዘች ነው የሰማነውና በጣም እየተጎዳች ነው ያለች ያው ታላቅ እህት ደግሞ በተቃራኒ ያለው ነገር እንደምታዩት ነው ብዙ ነገሮች ኬር አልሰጣትም ማለት በአራተኛ ቀን ነው እንግዲህ ወደ ስራዋ ተነስታ የገባችው ጥቁር ልብስ መልበስ ሀዘን አይገልጽም እያለች እንግዲህ ያለፉትን 2 ወራት እንግዲህ የራሷን ህይወት ነው እየኖረች ያለችው የሷ ሀዘን እንግዲህ የቆየው ውድ ቤተሰቦች ያለፉትን 3 ቀናቶች ብቻ ማለት ነው ወንድሟ ከሞተ ከሰለስት በኋላ እንግዲህ ሙሉ በሙሉ እረስታው እንዴት የገዛ ወንድም ስጋን ይሄን ያህል ጨክኑ ማለት የሆነ ነገር ለመሸፈን ወይም ደግሞ የራሷ የሆነ መደብቀው ነገር ከሌለ ይልናል ጨክና እንዴት ማስመሰል እንደፈለገች ሊገባን አልቻለም ግን ደግሞ ውድ ቤተሰቦች ቀደም እንዳያችሁት የግል ስልኳን ወስደን እንግዲህ ምርመራ እንዲደረግበት አድርገን ነበር በዛን ወቅት እንግዲህ ከአቶ ጀማል ጋር በተደጋጋሚ የተደዋወላቸውን የስልክ ጥሪዎች አይተናል አግኝተናል ከዛ በተጨማሪም ብዙ ቴክስቶች ስለቃው በኮንትሮባንድ ያስገባቻቸው እቃዎች በሱ በኩል እንዲገቡላት ያደረገላትን እቃዎች አግኝተናል ከዛ ውጭም የክሩ አባላቶች ስላሉት ነገሮች ሲያጣሩ በተደጋጋሚ ከሱ ጋር የሽያጭ የፈጸመችባቸውን ደረሰኞች አግኝተናል ማለት ነው እኔ እንጃ ማለት ምን እንደምላችሁ አላቀም ለምን የወንድሟ ሞት ይሄን ለመሸፈን እየሞከረች እንደሆነ አልገባንም እስኪ ደግሞ
ያለውን ነገር እሷን እናስገባትና ምናጣራ ይሆናል። ያው ካሜራማናችን ትዕዛዝ አስተላልፏል። እየመጡ ነው ያሉት ጋርዶቹ ይዘዋት እየመጡ ነው ያሉት። ይሄን አልጨከና ወንድሟ እንኳን ወንድም ሞቶ አይደለም ሲታመም እኮ ምን ያህል ጭንቀት እንዳለው ሁላችንም እናውቃለን። በተለይ ደግሞ በእኛ ሀገር ላይ ባለን ባህላዊ እንትን ላይ ለቤተሰብ ያለን ከቤተሰብ ጋር ያለን ቁርኝነት እንግዲህ ከፍ ያለ ነውና ይሄን አልጨከና የወንድሟ ሞት ምንም እንዳልመሰላት እንኳን ሰው ገድሎ በኖርማልም እኮ ይሞታል ያለች ቅድም ስናወራ። እስኪ ደግሞ ይሄን መረጃ ደግሞ ይዘን አስገቧትና እናወራበታለን። ምን እንደምትለን ምን ሰማይ ይሆናል። መታለች ለፍት እየታየች ነው። እስኪ ግቢ ነቁጭ እስኪ እንኳን ደህና መጣሽ። እስኪ እኔ ከማውራቴ በፊት ወይም ከመናገሬ በፊት መናገር የምትፈልጋቸው ነገሮች አሉ ማለት ትንሽ እንኳን በር ሲዘገብሽ ማሰብ እንኳን ከጀመርሽ እኛ ማወቅ ያለብን ነገሮች ካሉ እስኪ ነገር እድሉ ልስጥሽ። ምንም የለም። እሺ በጣም ጥሩ። ያው ቀደም ስልክሽን ወስደን ስናጣራ ነበርና የአይቲ ባለሙያዎች እንደነገሩኝ ብቻ ሳይሆን እንዳሳዩኝም ከሆነ ከአቶ ጀማል ጋር በተደጋጋሚ የተደዋወልሻቸው ስልኮች ብቻ አይደለም ቴክስቶች ያው እቃዎች እንዲያስገባልሽ ስለ ስራ ጉዳይ ስለሆነ እሱ ብዙም እኛን አይመለከትም። ግን ደግሞ ከነዚህ ነገሮች እንደተረዳሁት ከሆነ ከአቶ ጀማል ጋር በደንብ ትተዋወቃላችሁ። ከሌላ ሰዎች በተለየ በደንብ ቢዝነስ ስለምትሰሩ በደንብ ትተዋወቃላችሁና ለምንድን ነው ልትደብቂኝ የሞከርሽ ስለ አቶ ጀማል? ምንም ልደብቅ አልሞከርኩም። አቶ ጀማል ለእኔ እንደ አንድ ቢዝነስ እንትን ከሚሉኝ ሰዎች ማለት አንዱ ነው። ምንም አንተ በደብቅበት ማልደብቅበት። ቀድም ግን ፎቶ በማሳየሽ ሰዓት በፍጹም አይተሽ እንደማታውቂ ነው የነገርሽንና ጀምር ፎቶን በስትክክል አላየሁትም። ሲቀጥል እሱ ተጀምር ነው እንደማላውቀው ነገር ያለው አሁን ደግሞ ታውቂያለሽ አልከኝ። ኦኬ እሺ አውቀዋለሁ አልኩ። በስራ ምክንያት ከብዙ ሰው ጋር ልገናኝ እችላለሁ። ስታሳይኝ ደግሞ ከብዙ ሰው ጋር ሊመሳሰልብኝ ይችላል። ያ ነው የሆነው። የቀለድሽ ነው እንዳለሽ ማለት እዚህ ድረስ መጥቼ ሳወራሽ ወይም ደግሞ በትህትናና በጸባይ ስናወራ ካንቺ ጋር መጫወት አምሮ ወይ ደግሞ ጊዜ የምናቃጠልበት አተም ይመስልሻል? እንደዚህ ድረስ መጥቼ ማወራ የሚጎል ጠይቀ ነበረው እሱ ነው። ስለዚህ ደግመሽ እንደዛ ነቀል ከኔ ጋር እንዳቃለች እየሰማሽ ነው። እሺ ያለውን ነገር በግልጽ ነገር ማለት አቶ ጀማል ወንድምሽ እንዳስፈራራው እህትሽ ነግራኛለች። እሱን ነገርም ነግራሻለች በእርግጠኝነት? አልነገረችኝም። በሰዓቱ እዚህ ስመጣ አይነገረችኝ። እሱን ነገር እኮ ካንተ ኩሎ ነው የሚሰሙት አይደል? እሺ አትንገርሽ። ስለ አቶ ጀማልና ስለ ወንድምሽ ያላችሁን ግንኙነት ታውቂያለሽ በእርግጠኝነት? አላውቅም እንዳትዪ። ነገርኩ እኮ እሱ ቁማር ይጫወታል። አቶ ጀማልም ቁማርተኛ ከነበረ ከሱ ጋር በዚህ አይነት ነገር ነው ሊተዋወቅ ይችላል አልኩ። ከነበራት በይ እንደሆነ በደንብ ታውቂያለሽ። ከአንድም ሁለቴ አብረሹ ዴት ወይም ደግሞ እራት እንደወጣሽ አውቃለሁ። እንዲህ በቀላሉ ሊሆን ይችላል ወይም ምናምን እያልሽ አትንገር። ማኔ ነኝ ከራት ወጣት አንተ ትቀየኛ አይደለም እንዴ? ምን ለማድረግ ነው? ሲቀጥል እግርሽን አውርጂና በትክክል ቁጭ ብለሽ አዋሪኝ። እሺ እየሰማሽኝ ነው? አሁን ሙሉ በሙሉ ትግስቴን ጨርሻለሁ። አንተ ስላዘዝከኝ ማን ነው ምንም ታስበው? አንተ እኮ አንድ ተራ የሚሰጡን አቅም ጋዜጠኛ እኮ ነው። ተሳሳትኩኝ። ሲቀጥል ደግሞ ለምን ታረጋችሁ እያንዳንዱ ነገሮች ማለት በተጠነቀቅ ጥሩ ይመስለኛል። ባለጠነቀቅስ ንገሪኝ እስኪ። ባለጠነቀቅስ ምን ልትሆኝ ነው? ምን ለማድረግ እየሞከርክ ነው? ባለጠነቀቅስ አፍሽን ዝጊና የጠየቅሽን ብቻ መልሽ። ምን ልትሆኝ ነው? ባለጠነቀቅ እንደዚህ ስላልከኝ የምነግርህ መስሎ ነው? ምን ለማድረግ እየሞከርክ ነው? አንቺ በሚገባሽ ቋንቋ ማውራት የሚያቅተኝ ይመስልሻል? ስለዚህ ቆሻሻ ምላስሽን እዛው ሰብስቢውና ለምጠይቅሽ ነገር አግባብ ያለው መልስ ሰጪ ነው። እንደዚህ ያረከኝ ነው እንድነግርህ የምፈልገው። አፍሽን ዝጊ። ሰው እየተከበር ጤነኛ አይደለም እንዴ? አንቺ ነሽ ለኔ ስለ ክብር ምን ነገር? አትጠጋኝ፣ ወረዛ ወረዛ አትጠጋኝ። አምጠይቅሽን ብቻ መልሽ። አፍሽን መክፈት አያዋጣሽ። እንደዚህ ስላረከኝ አልመልስም። እንዴት እንደማትመልሽ አሳይሻለሁ። በጉልበት
ንገባሽ በሱ መልኩ ወይም ደግሞ በሱ መንገድ ከሆነ ከዚህ በላይም መማታት ትችላለህ እንደ ሴት ግን አክብሬሽ ነው ያወራሽ ያሉት ሪስፔክት ሰጥቼሻለሁ የትኛው ህግ ነው ሴት ስለተመታች ታወራለች ብለ ትምኛለሽ አፍሽን መክፈቱን ታይ የሰማሽ ነው ስርዓት ይዘሽ የምትናገሪ ከሆነ ተናገሪ በጣም ልከናለፍክ ልክህን እያለፍክ ነው እሺ ምን ታመጣለሽ ባልፍ አንተ ነው የምትነካኝ እኮ አንተ ኦኬ እሺ እንቀጥል ምን እያደረግሽ ነው ያለሽ እንቀጥል እያልኩ ነው ወደ ጥያቄ ተመለስ እሺ ሲቀጥል ጋዜጠኛ ነህ አንዴ ምን ነው አጠገብ የሚሰራት ጠጋ በልና በስተክል ለጋዜጠኛ ዘጋውና ነው ያወራ ሲቀጥል ምንድነው ከኔ የፈለከው ነገር አለ ማለት ነገሩ ብዙ ይሄ ምንድነው መንደሬ ሴቶች ምናምን የሚሰራት ምናምን እንደዛ ይመስለኛልና ልክ ስታየኝ ብሬክ እንትን ሆንኩብህ አይደለ like miracle ሆንኩብህና that's why please እዛ ጋር ተጠቀም ደስ ይለኛል አፍሽን ዝግሽ እየሰማሽኝ ነው እሺ እየሰማሽኝ ነው አፍሽን ዘግተሽ የምትቀመጭ ከሆነ ስርዓት ይዘሽ ቁጭ እንዳንቺ አይነት ቆሻሻ ብዙ ሴቶች አጋጥሞኛል ክብራቸው የማይጠብቁ ልክስክስ ሴቶች ግን ደግሞ እንዳንቺ እየወረደ በወንድሙ ላይ ጨክኖ ምንድነው እንደነገር የምፈልገው ከዚህ በላይ እነዚህ እንታርገኛ ፈቅድልም እሺ አትጩይ ነኝ የሰማሽኝ ነው አትጩይ ስርዓት ይዘሽ መናገር ያለብሽን ብቻ ተናገር ጩይ በደንብ እሺ ጮሽ ምን አመጣሽ እስካሁን ጮሽ ከጧት ጀምሮ ይሄው አሁን አመሻሽ ላይ ደርሰናል ምን አመጣሽ ንገሪኝ አራሽን ችግር ውስጥ ባታስገቢ የተሻለ ይመስለኛል ስለዚህ ስርዓት ይዘሽ እኔንም መጥፎ ነገር ውስጥ አትክተቲ አንቺ መምታት ወይ መደብደብ ፈልጌ አይደለም ግን ደግሞ የምትናገራቸው ቃላቶች አንቺ በሚመጥ መልኩ ያርክሽ ነው ያለው እንዳንቺ የወረደና የዘቀጠ ቃላት እየተጠቀምሽ ነው ያለሽ ስለዚህ ድጋሚ ይሄ ነገር እንዲፈጠር እኔ ማልፈልግም እንዳይፈጠርም ከፈለግ ስርዓት ይዘሽ መጠየቅሽ መልሽ እየሰማሽኝ ነው ወይ ምንድነው እንደነገር የምፈልገው ከአቶ ጀማል ጋር ያለሽን ግንኙነት ከወንድምሽ ጋር ያላችሁን ግንኙነት በስትክክል በቃ ግልጽ አድርገሽ ነገር እንደቀደሙ ለማታለል ወይም ደግሞ ለመሸወድ እንደሞከረ እኔ አቶ ጀማልን በንግድ ነው ማቃቸው በቃ ከአቶ ጀማል ጋር የንግድ ግንኙነት ብቻ አለኝ ካሱ ጋር ምንም ነገር የለኝም በቃ እንደማንኛውም እንትን እሳቸው ንግድ ከኔ በንግድ ነው አብረን የምንሰራው በቃ ይሄ ነው ያለው ነገር ሌላ ምንም የለም ስትያዥ ብቻ እሺ እናገራለሁ ያሉ መጮህ አይደለም ስለዚህ አሁንም እሺ እናገራለሁ ስላልሽ ነው ዝም ያልኩሽ በስከከም ነገር የምትናገራቸው ነገሮች በጣም ስሜታዊ ያደርጉኝ ነው የሆነ ነገር ባርግ አንቺ ላይ አላስፈላጊ ነገር ሊሆን ይችላል ስለዚህ እንጂ አሁን ላይ ይኸውልሽ ቀረጻ ላይ ነው ያለነው በስክክልም ነው ያወራን ያለነው እኛ ሰው የመደብደብ ወይም ደግሞ ሴቶችን የማሰቃየት ሐሳብ አይደለም ያለን አዎ ቀደም በንዴት ሆኜ ላንቅሽ ሞክራለሁ እሺ ለሱ ይቅርታ ግን ደግሞ በስክክል ያለው ነገር እንድነግርኝ ነው የምፈልገው ወይም ደግሞ ጥሩ እንደማይሽ ከሆነ አንቺ በጣም አልምት ሰው ነሽ ስለዚህ ተነሽና እኔና አንቺ ለብቻችን ማውራት ያለብን ይመስለኛል ቀረጻ ምንም ነገር አያስፈልግም አሁን እኮ ምን ትፈልጊያለሽ ምን አትፈልጊም እያልኩ አይደለም መነሳት ፈልገሽ ትነሻለሽ ምን ለማድረግ እየሞከርክ አይ ሲሞን ንገረኝ ለብቻችን እንነጋገራለን ሰማሽኝ ንገረኝ ወደዛ ካሜራማን እንዳትከተለኝ ዞር በለኔ ሲሞን ነው ንገረኝ ነው ውጭ ያው እንግዲህ ቤተሰቦች እንዳያችሁት እንግዲህ ምንም ነገር ለተነግረ ፈቃደኛ ነበረችም ያው በስቲል መጨረሻ እንግዲህ አንድ ያለኝ አማራጭ መንገድም ለብቻዬ ማናገር ነበር ያው ካሜራማናችንም እንዳይወጣ አረቄ እንግዲህ ያለውን ነገር ለብቻዬ አናገራታለሁ በብዙ ነገሮች ሳስፈራራን ነበር ያው ከንግግሯ ከነበረው ደጅ ከነበረ ነገር እንደተረዳሁት በጣም ገንዘብ የምትወድ ሴት ነች ሌላኛው እንደወጣ ምን አይነት ነገር እንደፈራች አልገባኝም ገና እንደወጣ ነው እንግዲህ ሁሉንም ነገር መናገር ጀመረች ሁሉንም ማለት እንኳን ይከብዳል ያው የተወሰነ ያነገረች ነገሮች አሉ ግን ደግሞ በጣም የሚገርመኝ ነገር በጣም ብልም ሆና
እዚህ ባለችበት ሰዓት ካሜራ ፊት ሁሉንም መናገር አልፈለገችም። ምክንያቱም ይሄም ካሜራ ምን ቀርጸው እያንዳንዱ ነገር እንደ ማስረጃ እንደምንጠቀምበት ታውቃለች። ለዛም ነው ሁሉንም ነገር አልናገርም ብላ እንዳያቻት በጣም ድርቅ ብላብን የነበረው። ግን ደጅ በወጣንበት ሰዓት ሳስፈራርቻታለሁ። በህይወቷም ጭምር ነው ያስፈራሯት። ይሄን ነገር ካነገረችን በህይወቷ ራሱ ማለት ሌላ ነገሮችን ተናገሪያት ነው እንግዲህ ለማወጣጣት የሞከርኩት። እሷ በጣም ብዙ ነገሮች ነግራኛለች። ወደ ቤተሰቦች ያለውን ነገር ደግሞ ቀሪውን ነገር ደግሞ እናንተ መስማት አለባችሁ፣ በካሜራችን መያዝ አለብን ብለን ስላሰብን ቀጣይ ደግሞ እስኪ ያለውን ነገሮች ውስጥ ገብተን በካሜራ ፊት እናገራለሁ ብላ ቃል ስለገባችልኝ የሰማሁትን ነገሮች በሙሉ ለእናንተ ለቤተሰቦቼ ማድረስ ያለብኝን ነገር አደርሳለሁ። እስኪ እሷን ላስገባትና ደግሞ በካሜራ ፊት መናገር አለብኝ እናገራለሁ ያለችውን ነገር ደግሞ እንሰማታለን። እስከዛ ድረስ አብራችሁ ቆዩ። እሺ ውድ ቤተሰቦች እንግዲህ ብዙ ነገሮችን ሰምተናል፣ ብዙ ነገሮች ተናግራለች። ደግሞ ካሜራ ፊት ደግሞ ያለውን ነገር መናገር አለብሽ ተባብለን ሁሉንም ነገር እሺ ብለሽኛልና እንደቀደሙ ደጅ መውጣት ያለብን አይመስለኝም። እየሰማሽኝ ነው? አሁን በስትክክል ስላለው ነገር መናገር ትጀምራለሽ። ብዙ ነገሮች እንዳሉ አውቃለሁ፣ ብዙ ነገሮች እንደምትደብቂ አውቃለሁ። ስለዚህ ያለውን ነገር እስኪ ንገሪ፣ ቀደም ካልነገርሽኝ ውጭ ያሉትም ማለት ነው። በቃ ከአቶ ጀማል ጋር የምንተዋወቀው ስራ ላይ ነው እና ከሱ ጋር ብዙ ስራዎችን ሰርቻለሁ እና ከስራዬ ውጪ ደግሞ በብዙ ነገር ይረዳኛል። ወንድሜ ከሞተም በኋላ ብዙ ነገሮችን አድርጎልኛል። ያረጋልኝ ምክንያት ደግሞ ምንድነው የወንድሜን ጉዳይ እንደሚይዘው ምናምን ስነግረውና መጀመሪያ የወንድሜ ገዳይ እሱ እንደነበር አላወኩም። ከዛ እሱ እንደሆነ ካወኩኝ ግን ቆይ ላቋርጥሽና መቼ ነው የወንድምሽ ገዳይ አቶ ጀማል መሆኑን ያወቅሽው? ይህ ነገር ስለ ወንድሜ ከሞተ በኋላ ብዙ ነገሮችን ለማጣራት ሞክሬ ነበር። ለማጣራት ስሞክር ግን ሳላስበው የአቶ ጀማልን እንዳለበት አወኩኝ ማለት ነው። አቶ ጀማል ደግሞ ለኔ በብዙ ነገር ሰፖርት ስላረገኝ እሱ መክሰስ አልቻልኩም ነበር። ነገር ግን ሁሉንም ነገር አሳልፌ ወደ ህግ እንደምሰጠው ከነገርኩት በኋላ ለኔና በርግጥ ለህት ያጣቀም ነገር ግን የሰጣንን ብር ተጠቅሜበታለሁ እኔ ማለት ነው። ስለዚህ ለሁሉም ነገር ገንዘብ ተቀብለሽ ነው ወንድምሽን የካድሽው ማለት ነው? ወንድሜን እንጂ አይደለም፣ ወንድሜን አልካድኩትም። በቃ ወንድሜ ኦሬዲ ሞቷል። እና ምንድነው ያደረግሽው? ወንድሜ ሞቷል አይደለ? ስለዚህ ይህ ማለት እኮ እኔ እንደገባኝ ቤተሰቦች ገንዘብ ቢሰጣት ቢከፈላት እህቷንም መሸጥ የምትፈልግ አይነት ሰው ነች ማለት ነው። ለቤተሰብ ምንም ቅንጣት እንደዚህ እኔ እንደዛ አላልኩም። እህቴን በጣም ነው የምወዳት እኔ። እንደዚህ አትበይ። ወንድምሽን አትወጂም ማለት ነው? እወደዋለሁ ወንድሜ። ለዚህ ነው ወንድምሽን በገንዘብ የሸጥሽው? ሁሉን ነገር እንዳይጋለጥ የወንድምሽን ገዳይ እንዴት አስችሎሽ ማለት አልገባኝም። ሁሉን ነገር ደብቂ፣ የምትፈልጊውን ገንዘብ እንሰጥሻለን ስላሉሽ የወንድምሽን ገዳይ እያየሹ ነፃ ሆኖ እሱ እየተነፈሰ እየኖረ እያየሽ እንዴት ነው ወንድምሽን ገሉ ዝም ልትይ ቻልሽው? ለሚጠፋ ለወረቀት ገንዘብ ብለሽ ነው ይሄም ሁሉ ነገር ያደረግሽው? አይደለም በቃ ዞሬኒ ሞቷል ወንድሜ አይደለ? ከሞተ ደግሞ የኔ ህይወት ይቀጥላል። ሞቷል አትበይኝ። እንደሞተም አውቃለሁ። ምን ያህል ለሰው ክብር የሌለሽ ሰው መሆንሽን ነው የሚያሳይ። እሺ ይሄ ነገር ወክል ላይ ተትገራል። እዚህ ምድር ላይ ተይምቻለች። ቀደም እንዳልኩሽ አሁን ለእህትሽ አሁን ላይ አልነግራት። ምክንያቱም አንቺ ስለጠየቅሽኝ ወይ ደግሞ አንቺ ስላልሽኝ ሳይሆን እህትሽ ይሄን ነገር ብትሰማ ትጎዳለች ብዬ ስላሰብኩ ነው። በጣም ትልቅ ሀዘን ውስጥ ነው ያለችው። በጣም እየተጎዳች ነው ያለችው። ያለፉት 2 ወራቶች ብዙ ነገር እንዳሳለፈች አውቄያለሁ እና አሁን ላይ ደግሞ ይሄን ነገር ብትሰማ ወንድሟን ብቻ አይደለም የምታጣው፣ እንዳንቺ አይነት ጨካኝና አረመኔ እህቷንም ታጣለች። ያው ስጋ ምንም ቢሆን ጣት ገማ ተብሎ ተቆርጦ አይጣልም። ስለዚህ ምንም ነገር ብታደርጊ እህቷ ነሽ። ግን ደግሞ ከእንዳንቺ አይነት እህት የቀረ ይሻላል።
አትንገራት እባክህ። ይህ ነገር ላይ አትንገራት እባክህ። እኔ ከእሷ ውጭ ማንም የለኝም። እየቀለድሽ ነው ያለሽ? እውነቱን ልንገርሽ፣ አሁን ላይ አቶ ጀማል ድጋሚ ብር ሰጥቶሽ እህትሽን ልግደል ቢል በድጋሚ ታደርጊያለሽ። ይሄን ያለ እርግጠኛ ነኝ ባንቺ። አይደለም እኔ ከዚህ በኋላ ማንንም እኔ ሲጀምር አልገደልኩትም። እሱ የገደለው አይደለሁም። ሰው ለእንስሳ ላሳደገው ለቤቱ ለሚላላከው እንስሳ እንኳን ጨክኑ ይሄን ያህል ማለት መግደል አይደለም ከቤት የማያስወጣ ሰው ባለበት በራሱ ጊዜ እንስሶቹ እንኳን ሲሞቱ በጣም ነው ምናዝነው። እንደዛ ነው ሰው ባለበት ሀገር እንግዲህ የራሱ ወንድም ስጋ የእናት አባት ልጅ ህይወቱ አልፎ ገዳዩን እያወቅሽ በሰው ተገሎ ለዘም ገዳዩን እያወቅሽ እንዴት ነው ጸጥ ልትይ ቻልሽ? አሁን ይኸውልሽ መነፋረቁ ምንም ጥቅም የለውም። ወንድምሽን የገደሉትን እያንዳንዶቹ ሰዎች በቁጥጥር ስር ይውላሉ። አንቺ ጀምሮ ወንድም ሞቶ አይደለም ሰው ገሎት አይደለም። ወንድም ሞቶ አይደለም ማለት ሞቷል፣ ግን ሰው አይደለም የሚገደለው ራሱን ነው ያጠፋው። አቶ ጀማል ብር የከፈለኝ እሱ ስለገደለው ሳይሆን በጣም ብዙ ጊዜ ሲደበድበው ወንድሜ ሲያሰቃየው ስለነበር ይሄንን ነገር ለፖሊስ እንደምጠቁም ስነግረው ነው ገንዘብ ሰጠኝ። ከዛ በኋላ ነው ወንድሜ ራሱን ያጠፋው እንጂ አቶ ጀማል አልገደለውም። ብዙ ጊዜ የቁማር ብር ምናምን በጣም ብዙ ሲበላ ወንድሜ ካስኛል ሁሉንም ብር ወስዶበት ነበረ በዛቱና ይህንን ነገር ክብረት ለማድረግ ነው እንጂ አቶ ጀማል አልገደለውም። ለምን እንደሆነ አላውቅም፣ ግን ደግሞ ምንም ላምንሽ አልቻልኩም። እኔ ከፈለክ በህቴ ምን እላለሁ? አዎ እህትና ወንድሞችሽንማ ምን ያህል እንደምትወጃቸው እያየሁኝ ነው ያለሁት። ውጭ ማንም የለኝም። እኔ ወንጀለኛ አይደለሁም። ወንድማችን ራሱ ነው ራሱን ያጠፋው። በምክንያት ነው ወንድምሽ ራሱን ያጠፋው? ንገሪኝ እስኪ። ማለት ማንኛውም ሰው ከመሬት ተነስቶ ራሱን ሊያጠፋ አይችልም። የሆነ ምክንያት ሊኖረው ይችላል። በምክንያት ነው ራሱን የሚያጠፋው? የቁማር ብር ተበልቶና መጀመሪያ እሱ ብሩን ወስዶ ነበርና ያን የወሰደውን ብር ሙሉ ለሙሉ አቶ ጀማል መጥቶ ብሩን ወሰደበት ማለት ነው። እና በዛ ምክንያት ነው ራሱን ያጠፋው። እና ከውጭም ሲመጣ በጣም ተናዶ ነበር። ከዛ አብረን ቁጭ ብለን እያለ ነው ራሱ እንዴት ገና እስከ ዛሬ ማለት 2 ወር ሙሉ እንዴት አልጸጸተሽም? ወይ ማለት እሺ ያው ቢሆን ነገር ተልኩት ራሱ ነው አይደል? ራሱ ነው የጠፋው። ምንድነው የምትለኝ? ቢሆን ነገር እንኳን ተታለሽ ወይ በገንዘቡ ብዛት ተታለሽ እንዴት ማለት ሊጸጸትሽ እንኳን አልሞከረም ማለት በተጸጸትሽ ኑሮማ ቅድም እኮ አየነው ማለት ምን ያህል እንደተጸጸትሽ ምን ያህል እንዳንዘሽ እኮ አየሁት። እኔ ጭራሽ እኔን ለማስፈራራትና ከዚህ ጉዳይ ላይ እንዳቆም ፈለግሽ። ኒኮላን ታስብልህ ነው። ይኸውልሽ አትቀልጅ። እኔ ላይ እንደዛ ቀልድ አትቀልጅ። አስፈላጊ ቀልድ አይደለም። አቶ ጀማል በጣም ክፉ ሰው ነው። አንቺ ለወንድምሽ ማታስቢ ሴት ለኔ አስበህ ነው ስትይ ይቅርታ አድርጉልኝ ቤተሰቦች። ማለት ከአቅም በላይ የሆነ ነገር ነው ያንቺ ጭካኔ። በገንዘብ መታወር ይሄናል በገንዘብ መታወር በጣም ይከብዳል። እሺ ውድ ቤተሰቦች ያው እንደሰማችሁት ነው። እንጃ እኔ ቀድም የነገረችን ብዙ ነገር አለ። አሁን ደግሞ ጭራሽ የማላስበውና የማልገምተው ነገር እየነገረችን ያለችው ምን እንደምላችሁ አላውቅም። ውድ ቤተሰቦች በእርግጠኝነት ብዙ ያልነገረችን ነገሮች ይኖራሉ። አሁንም የተነገረችውን ነገር እውነት ለመናገር አብዛኛውን ነገሮች አላመንኳትም። ስለዚህ ይሄ ሁሉ ነገር እንዲፈጠር ያደረገው በዚህ ሁሉ ነገር ውስጥ እጁ ያለበትን ጀማል የሚባለውን ደግሞ ወንጀለኛ እንዲያመጡት አዘናል። ካሜራማን እያስመጣልኝ ነው።
ስለዚህ ጀማልን እናስገባውና ደግሞ ጀማልን የሚሰጡት ጀማልን እናስገባውና እሷ የምትናገረውን ነገር ያለውን ነገር እውነቱን እናወራለን ማለት ነው። እስኪ ጀማል ልጅ መለሳለሁ። አንቺ አርፈሽ እዚህ ቁጭ በይ። እሺ ውድ ቤተሰቦቻችን እንግዲህ ጀማልን እንግዲህ አስገብተናል። ያለውን ነገር እስኪ ሁለቱም ባሉበት ያውሩበትና ማለት ሁለቱም የሚሉት ነገር ያው ሁለቱም እርግጥ ነው ሁለቱም በጣም አታላዮች ናቸው። በዚህ ወንጀል ዙሪያ ላይ በጣም ልምድ ያላቸው በማታለል ላይ ልምድ ያላቸው ሰዎች ናቸውና እስኪ ሁለቱም የሚናገሩትን ነገር ደግሞ ፍለፊት እናርጋቸውና እርስ በርስ በሚገናኙበት ሰዓት ያው እንደባለፈው አዳዲስ ሚስጥሮች ማናቃቸው ሚስጥሮች ይወጣሉ ማለት ነው። ጀማል እስኪ ላስተዋውቅ ማለት ይከብዳል። አንተ ብታስተዋውቀኝ ይሻላል። እንደው ታውቃታለህ መቼ? አዎ በደንብ አውቃታለሁ። እስኪ ንገረኝ፣ የት ነው የምታውቃት? በምን ጉዳይ ነው የምትተዋወቁት? እሺ መጀመሪያ እኔ የማውቀውን ነገር ከመናገሬ በፊት ከአፍ የሚወጣውን ነገር ተጠንቅቀ ብታወራ ደስ ይለኛል። ዝም ብለህ ባትዘላብድ ማለት ነው። ሲቀጥል ሳሮንን በደንብ ነው የማውቃት። በቃ አብረን ንግድ ነው የሰራው ነው አይደል? እሱ ንጋር ዝም በይ ክፍታፍ። አዎ ብዙ ንግዶችን ከኔ ስር ሆና ስትሰራ ነበር። እኔ ብዙ ጊዜ ከውጭ ምናምን እንዲመጣ ኢምፖርት በደንብ አስደርጋለሁና ያንን ነገር አብራኝ ከስር ትሰራለች። አንዳንድ እቃዎች ላይ ሸርክና ይኖረናል፣ አንዳንድ እቃዎች ላይ ደግሞ ሙሉ ነገር እሷ ወስዳ እንድትሰራ ምናምን አደርጋለሁ። አንዳንድ ጊዜ ቀጥታ ለሷ እቃ እንዲገባ አደርጋለሁ ማለት ነው። አብሶ ይሄ ወደብ ላይ ምናምን ያሉ እቃዎች መንግስት እንዳያውቃቸው የሚፈልጉ እቃዎች ምናምን ሲኖር እሷ ጋር ቀጥታ እንዲገባ ማድረገው። ስለዚህ በዚህ በኢምፖርት ኤክስፖርት ዙሪያ ላይ በኮንትሮባንድ የሚገቡና ጥራታቸውን ያልጠበቁ እቃዎችን ቢሆኑ ማንኛውም ህገወጥ ነገሮች ላይ ወደሷ ነው እቃዎቹ የምታስተላልፈው ወይም ደግሞ አብራችሁ ነው የምትሰሩት እያልከኝ ነው ያለው። በጣም ጥሩ ቀጥል እስኪ። እና ደግሞ በመቀጠል ያው ገንዘብ ብዙ ነገር መስራት ይችላል። ምን ልፈልጊ ነው ብዙ ነገር ማድረግ ይችላል። አልፎ ተርፎ እኔ ወንድሟን እንደውም ራሷ ነበር እንድታጠፋው እንፈልገኝ ነበር። ማውራውን ታውቂያለሽ በደንብ። እና አጋጣሚ ሆኖ እንደውም ማውራት እየሞከርክ ነው። እስኪ አንዴ ላውራ። ይኸውልህ የኔና አንተ ሽርክና እዛ ነበር አይደል? እሺ ማለት ምንም የሚደባበቅ ነገር የለም። ነገሮች ቀስ በቀስ ያው መውጣታቸው አይቀርም። ደግሞ እኔ ወንድሜ ልገለው እንዳልነበር አንተ ታውቃለህ። በደንብ እኔ እየተጫንኩሽ ነበር። የራስህን ነገር ወደ እኔ ለማዞር አትሞክር። መጀመሪያ አዳምጪኝ። በደንብ እየተጫንኩሽ ነበር። ሁለታችሁም ለማድረግም እየሞከርሽም ነበር። እኔ ነኝ እያጠየቅኩ ያለሁት፣ ለእኔ ነው የምትመልሰው። ከአሁን በኋላ አፋት ከፈቱ። የእናንተን ንትርክ ልሰማ አይደለም አላችሁ ቁጭ ያልኩት፣ እየሰማችሁ ነው። ስለዚህ መናገርም ያለብህና እየተናገርክ ያለውን ነገር ቀጥል። ምንም እውነቱን እንዲናገርም ነገር እየሰማችሁ ነው። በደንብ እውነቱን እናገራለሁ። መናገር ያለብኝም በደንብ እናገራለሁ። ቀጥልሽ። ለኔ ነው ሁሉንም ነገር የምናገር። ደግመህ ከሷ ጋር እንዳታወራ እሺ? እና ቢሆንና ቢሳካልኝ ኖሮ ነገርየው እንዲሆን የምፈልግ የነበረው እሷ ወንድምየውን ያው ነፍሱ ቢጠፋ ብዬ ፈልግ የነበረው በእሷ እጅ ነበር። አልተሳካልኝም፣ ራሱን አጠፋ። ሌላኛው ነገር ግን ምንድነው? ይቅርታ ላቋርጠህና ይሄን ነገር እንድታደርግ ነግራት ነበር ማለት የራሱን ወንድም እንድትገድል አዛት ነበር። ከአንድም በተደጋጋሚ በጣም ብዙ ጊዜ ማለት ያው ስጋ ነው ወንድም ነው ብላ ትንሽ እንትናለች እንጂ ብዙ ገንዘቦችን ሰጥቻለሁ ማለት ሚሊዮን ነው እሷ ላይ ብዙ ገንዘብ ያጠፋሁት። ምን ልፈልጌ ነው ያው ቤተሰባቸውን እኔ ነኝ ማስተዳድረው ብለው በቃ እኔ ነኝ አብዛኛው ነገር ማድረግ የነበረው። ምክንያቱም የነበረበትን አንዴ ለጨርስ ድሉ ተሰጥሽ ትመናገራለሽ። ከዛ ውጭ ግን አፍሽ እንዳልከፍች። እሺ የነበረበትን ገንዘብ ሊመልስልኝ አልቻለም ነበር። ይቅርታ ላቋርጠህና ማለት ምን ያህል ገንዘብ ነው? ወደ 1.6 አካባቢ ነው የነበረበት ገንዘብ ማለት አልገባኝም። ይሄን ሁሉ ብር በቁማር ነው? አዎ ይሄ በቁማሩ ብቻ ነው ማለት በጣም ብዙ ብር ነው እየጠራ ያለው።
እንደማውቀው ከሆነ ወንድሟ ምንም አይነት ስራ ወይም ደግሞ የገቢ ምንጭ እንደሌለው አውቃለሁ። ይሄን ሙሉ ገንዘብ እንዴት ነው ልትበላው ቻልክ? ይኸውልህ በጣም ቁማር እንደሚወድ ስለማቅ አንዳንድ ባለስልጣናት ላይ እየሄደ ቢሮአቸው እየገባ አንዳንድ ሰነዶችን እንዲያመጣልኝ ያደርግና እኔው ራሴ ከፍለዋለሁ እና በዛ ገንዘብ ነው እኔ ጋር መጥቶ እዛው ቁማሩን የሚጭጠው። ሲቀጥል ደግሞ አንዳንድ ባለስልጣናትን አጣርቼ ምናምን እዛው ወንጀሉን እንዲሰራ ነግረዋለሁ። በዛ ገንዘቦችን ያገኛል። በመቀጠል ግን ከዛ ውጪ ሌላ የነበረበትን ገንዘብ እኔ ራሴ አፉ ብዬ ትቼለት ነው እንጂ ቢያንስ በትንሹ ወደ 5 ሚሊዮን ምናምን አካባቢ የሚጠጋ ገንዘብ እሱ ጋር ነበረኝ። ግን ቁማር እስከሆነ ድረስ እስከበላሁት ድረስ ያንን 1.6 እንዲመልስልኝ በጣም ብዙ ጊዜ ተጨኝ ነበር። ይገርምሃል እንደውም እነሱ ምንም አያውቁም። ክፍለ ሀገር ያላቸውን ቤት ያው የቤተሰቦቻቸውን ቤት ካርታ አስይዞ ነው ከኔ ጋር ይሄን ያክል ውርድ ውስጥ የሚገባውና እንደውም ያውቁታል ብዬም አልጠብቅም እነሱ እና ምልል ፈልጌ ነው ያንን ገንዘብ መልስልኝ ብዬ እንዲሰጠኝ በጣም ብዙ ጊዜ ሞክሬያለሁ። እሱ አሻፈረኝ ሲል በጎን ቱጄ የገብታ ነበር ማለት ከሷ ጋር ኢቭን 1-2-3 ጊዜ ምናምን አብረን አረናል። አሁን ብዙ ጊዜ ዴት አድርገናል። ምንድነው ተወሩ አንተ ለከኔ ያደርኩ ማለት ይሄንንም ልክ እጂ ነው። ያው የሚገርምሃል አብረን ካደረን በኋላ ቀላል ገንዘብ አይደለም እየሰጠኋት አብረን ያራምት ሄደ ቢያንስ አንዴ 500 አንዴ 600 አንዴ 300 ምናምን ያረጋሽ ነው እየሰጠኋት። እኔ የሆነ ቀን ለስራ እሱ ጋር አድሬ ነበር ያደርኩት ግን ስለነበረው ደረሰኝ ምናምን ዲል እናረግ እንጂ እኔ ከሱ ጋር ምንተኛ ሴት አይደለም። ይኸውልሽ በስነ ስርዓት እምነቴም አይፈቅድልኝም። በስነ ስርዓት ጽፈልሽ የነበረውን ቼክ ማምጣት እችላለሁ። አንደኛ ነገር ሁለተኛ ነገር ደግሞ ማለት ነው አስፈላጊ ከሆነ የጻፍክልኝ ቼክ ምንድነው በሰዓቱ ስለነበረ ነገር እያንዳንዱ ደረሰኝና ምን ያስተካከል እንደነበርኩ ታውቃለህ። አንተ ጋር ምንም ያረኩት ነገር የለም። ይኸውልሽ ሰሚኛለሽ የገባንባቸውን ሆቴሎች በስነ ስርዓት ሰዎቻቸውን አሰማርተው ያን ቀን ይመዘገባሉ እኮ በስነ ስርዓት ማጣራት ይችላሉ። ይሄ ከባድ ነገር አይደለም። እኔ እየነገርኩ ነው እውነቱ በስነ ስርዓት ቀላል ነው። ይሄን ነገር ለማግኘት የሚካር ነገርማ አይደለም። የሚገርም ቆንጆ በጣም አሪፍ ጊዜ ነበር ያሳለፈው። ጤነኛ አይደለም። ምንድነው የምታወራው? ምናልባት ወንድምሽ ሞት አይምሮሽ ላይ ያናወዞ ካልሆነ በስተቀር እኔ በጣም ፍጹም ጤነኛ እኔ ካንተ ጋር ድሬ እኔ ስራ ስንሰራ ይኸውልህ ስራ እኔ በቃ ስራ ስንሰራ ነበር ያደርነው አይደል? የሆነስ ነው እንደዚህ የምታወራው በስነ ስርዓት ይምሪ ምንም ውሸት የሚባል ነገር አልቀላቀለም። የራስን ውሸት ለመደበቅ እንደዛ ታርግ የሰማሽኝ ነው። እሱም በኋላ መጨቃጨቅ ትችላላችሁ እናንተ አብራችሁ አደራችሁ የኔ ኬዝ አይደለም ይሄ። ስለዚህ ማወቅ የምፈልገው ብቻ ነገር እሺ ቀጥል መናገር ጀመርኩ ቀጥል። አው ልጨርስልህና በመሐልም ደግሞ በጣም እንጃ አንዳንድ ጊዜ እህቷን በጣም ነው መጣላት ተወዳታለችም ብዬ አላስብም። ይሄ እንዴት ነው እህቷ ላይ ሆነ ተብሎ የሚታይና የሚሰማ ነገር ካለ በተዘዋዋሪ ሳሮናት ያን ነገር ልታረግ የምትችለው። እኔ ነገርኩ በደንብ ቤተሰቦቻቸውን በደንብ በገንዘብ ተቆጣጣሪ ነበር። ኢቭን አንዳንድ ነገሮች ለእህቷ እንድትገዛላትም እንድታደርግላትም የአፍ ማስያዣ ብዬ ብዙ ገንዘብ ሰጥቻታለሁ። ምትነግራትም ታሳጊያትም ታቀምሳትም አይመስለኝም። አንተስ ጀምር የትኛው ሰጠኝ ገንዘብ ነው እኔ እንድኖር የሚያደርገኝ? በጣም ክልክን ያለፍክ ነው አንተ። የትኛው እየሰጣችሁ እኔ ራሴ መልሼዋለሁ እኮ እናንተ ለኔ መስጠት ሲገባችሁ እኔ ግን መልሼ ከዛ እንደውም ከዛ በላይ ገንዘብ አውጥቼ ምንድነው ያረከው ነገር ከበር ለማድረግ አይደለም የሚሰጠኝ? ምንድነው ያደረኩት? አንተ የትኛው የኔ ኑሮ ነው የምታሻሽለው? ወንድምሽ እኮ በራሱ ወንጀል ነው ራሱን ያጠፋው። ወንጀሎች ምን ለመደበቅ ወንድሜ ስደበደባ በጣም ብዙ ነገሮችን ስታረግ የነበረው ነገር ከበር ለማድረግ እንጂ አንተ የትኛው ሰው ሆነ ነው የኔ ኑሮ የምታሻሽለው? ይኸውልሽ ሰሚኛለሽ ወንድምሽ ወዶ ነው ከኔ ጋር ሲሰራ የነበረው ወዶ ነው እዛ ወንጀል ውስጥ እጁን ያስገባው እንጂ አስገድጄው ተጨኘው ምናምን አይደለም። አስገድደውማ ነው ምንም አስገድደው ሆነ ብላ ከሰው ተላይ ለይተ መርጣ ወጥታ ነው ወንድሜ እንደዚህ ነገር ውስጥ ያረከው። እነሆ ወንድሜ ነገር ተልኳንታለስ ይጀምር እየሰማሽኝ ነው። ጭንቅላት አለው የተማረ ነው ጎበዝ ነው በጣም ፋስት ነው ለብዙ ነገሮች በጣም ፋስት የሆነ ምላሽ መስጠት ይችላል። ያንን ነገር ተጠቀምኩበት። እሱም ደግሞ ገንዘቡን አየ ወደደ ገባበት። ግን ይሄ ሱሳሱስ ምናምን ስለነበረበት ይጣፍጠው ስለነበረ ገንዘቡ ያው ሁላ ደስ ተገባ። እኔ ምንም ላረግዶ ሲጀመር ደግሞ አንቺ አልነበርሽ እንዴ እናውራ እስከ መግደል ድረስ ልትጂልኝ የነበረው እኮ አንቺ ነበርሽ። ይሄን መልከጂ ነው አሁን ወደ መንገድ እየመጣ ነው። እስኪ ስለሱ ደግሞ አሁን ንገረኝ። እንዴት ነው ማለት እንድገለው የራሱን ወንድም እንድገለው
ለምንድን ነው እንድትገል የፈለግከው አንተ? ሲቀጥል እንዴት ሳሳመንካት የሚለውን ነገር ንገረኝ እስኪ። ይኸውልህ ካርታቸው እጄ ላይ አለ። ለእህቷ ብትደርስበት ምን ያክል ነገሮች ሊገቡ እንደሚችሉ በደንብ ጠንቅቃ ታውቃለች። ሲቀጥል በስነ ስርዓት አሁንም ቢሆን ባራጅ እጅ ነው ያለው። በቃ ቤቱ ኦልሬዲ ከቀናት በኋላ ምናምን በእጄ ይገባል። በስነ ስርዓት እኔ እቆጣጠረዋለሁ። ያንን በደንብ ታውቃለች። ቤታቸውን ማጣት አትፈልግም። ሁለተኛ ነገር ደግሞ እህቷን በጣም ነው የምትፈራት። እኔም እንደውም ትንሽ አሁን ገንዘብ ድጎማ እያደረኩላቸው የነበረው እህትየው ትንሽ ቀላል ሰው አይደለችም። በውስጥ ለውስጥ በጣም ብዙ እየተራመደች ነው። በጣም ብዙ የምሰማቸው ነገሮች የደረስኩባቸው ነገሮች ስላሉ ያንን ገንዘብ እየሰጠኝ አፋቸውን ላሲዝም ሞክረው ሀዘናቸውን እንደ መርሻ እያደረኩኝ ማለት ነው። እና ግን እሷ ያ የማወጣው ገንዘብ ምናምንና ወንድምየው ደግሞ እየሄደበት ያለው መንገድ ጥሩ ስላልነበረ በስነ ስርዓት ከቀናት በኋላ ከሳምንት በኋላ ምናምን እንደምትጨርሰው በመድኃኒት ምናምን ቀመማ በስነ ስርዓት እንደምትጨርስልኝ ተግባብተን ነበር። ግን እሱ ቀደመና የነበሩበት ጫናዎች ራሱን እንዳይጠፋ ምክንያት ነው። ስለዚህ ወንድምሽን ግደይልኝ በሚለው ሐሳብ ተስማምታ ነበር ያልከኝ? በደንብ እየተስማማን ነበር። ምን ያህል ከፍላት ተስማምታችሁ ነበር? ወደ 5 ሚሊዮን ነው ናና አካባቢ ነው ለሰጣት የተስማማ ነው። በዛ ራሷን ህይወቷን እንድትቀይር ከሀገር እንድትወጣ ምናምን ብዙ ነገር ተስማምተን ነበር። ኢቭን ፓስፖርቶችም አሏት ያስጨረስኩላት ነበር ፓስፖርቶቿን በህገ ወጥ መልኩ። አዎ በደንብ። በጣም ጥሩ። እስኪ ንገሪኝ ማለት ምትየው ነገር አለ እሱ ከተናገረው ውስጥ? እሱ እኔ ወንድሜን ልገለው አልነበረም በመርዝ በምናምን ያለው አሁን ጨምሮት የነበረ ነገር ነው። አሁን ወንድሜ ልገለው ተስማምቼ ነበር። ነገር ግን እሱ በሚለው መንገድ አይደለም። ምክንያቱም ወንድሜ ነው፣ ስጋዬ ነው። በጣም ብዙ ነገሮች ከሱ ጋር ኮንታክት የሚያደርገኝ ነገር ይኖራል። አማራጮችን ሰጥቼሽ ነበር ወይ አስደብደበሽ አስገድዩ አሊያም ደግሞ መድኃኒት እንደዛ ሆኖ ግን ያለኝን ነገር አላረኩም አይደለ? አላረኩም። ምን ሳምንት ነበር የሚቀረኝ ነበር። ከተስማመም ከሳምንት ቀደም ብሎ ነው እሱ ራሱን ያጠፋው። ኦሬዲ እኮ እንዳደረግሽው ነው የሚመስለው። ምንም የሚደበቅ ነገር እኮ አይደለም። ራስን ነፃ ለማውጣት ለምን ትሞክራለህ? ምንም የራሴን ምክንያቱም የኔ እጅ የለበትም። በምንም ምክንያት አልተነካኩም። እስኪ ጀማል አንተ ስትናገር ሰምታለች። አሁን ደግሞ ከሷ ጋር ልነጋገር። ምንም ውሸት የሚባል ነገር ግን ከሰማው እኔ አልችልም። ለ5 ሚሊዮን ብር ነው ወንድምሽን የካድሽው? አልካድኩም፣ አልገደልኩትም። ወንድሜ ነው። ግን ደግሞ ተስማምተሽ ነበር። ሐሳቤን ልቀይረው እንችል ነበር። መስማማቱ ራሱ እንዴት ነው የመጣልሽ? እኔ የሱን ገንዘብ ተቀብዬ ለወንድሜ ሰጥቼ ወንድሜ ነፃ ለማድረግ ነበር እየሞከርኩ ያለሁት። እሱ ግን የተረጎበበትን መንገድ አላውቅም። የሚሰጠኝን ገንዘብ ወስጄ ወንድሜ ከሚጨነቅ ብዬ ገንዘቡን ለሱ ለመስጠት ነበር ልሞክር የነበረው። አልተሳካም። እሱ ይወታል ለሰተኝ ነበር። በዛ ምክንያት ጀማል እባክህ አንዴ። አይ አንተ ልታታልት ትችላለች እንጂ እኔን አታታልኝ። እኔ ማንንም አያታልኝም። አንተም እሷም አታታልኝም። ግን ደግሞ መጠየቅ ያለብኝ ልጠይቅ። አንተ ዝም በል። እኔ ከሱ ጋር አልተኛውም። አሁንም ቢሆን ካንተ ጋር ተኝቼ አላውቅም። ይኸውላችሁ ይሄ ነገር እኔን የሚመለከት ነገር አይደለም። ስሚ፣ እሱ ያንቺ ችግር ነው። ተኛሽ አልተኛሽ የራስሽ ጉዳይ ነው። ምንም ብትሆኚ ስላንቺ ጉዳይ ነው አይመለከተኝም። ሲቀጥል እኔ ብቻ ሳወራ ነው አንተ አፍህን ታስይዘኝ። ሲቀጥል እሱ የሚያወራው ነገር ስማ። አትጭልል ክፍታፍ። ሲቀጥል ወንድምሽን ለመግደል መስማማቱ ራሱ ከበቂ በላይ ነው። ይሄ ጉዳይ ላይ እጅሽ እንዳለበት ከበቂ በላይ ማስረጃ ነው። ምን ያህል አዘቅት የሆንሽ ሰው እንደሆንሽ የሚገልጽ ነው ይሄ። ሲቀጥል ብሮች ላልሹ በጣም ብዙ ጊዜ ብር እንደሚሰጥሽ ነግሮኛል። ራስሽ ማምነሻል። እሱን ገንዘቦች መስጠት ትችል ነበር። በትክክል ለወንድምሽ መታሰቢለት ህይወቱ እንዲቀየር የምትፈልግ ቢሆን ኖሮ በነዛ ብሮች ህይወቱ እንዲቀየር ማለት ነው። ወንድሜ በነጋታ ይሞታል። ሲቀጥል ደግሞ ብር ልሰጠው ማለት ብዙ ስራዎችን ትሰሪያለሽ። ኢምፖርት ኤክስፖርት ላይ ትሰሪያለሽ። ያለሽን እያንዳንዱን ገቢዎችን ከባንክ ጋር ያሉትን ነገሮች በህግ አካላት ተቀብለን አይተናል። በደንብ ነው እዚህ ቢዝነስ ላይ ያለሽው። ከበቂ በላይ የሚባል ገንዘቦች አሉሽ። በእነሱም ወንድምሽን ህይወት እንዲቀየር መርዳት ትችይ ነበር በትክክል ብታስቢ ኖሮ። ስለዚህ ይሄ ማታለልሽን እንደ ጅል እየቆጠርሽ የምታወሪውን ነገር አቁሚና በትክክል ያደረግሽውን እሱ ያለውን ነገር ሰምተሻል።
ያደረግሽውን ነገር ደግሞ ንገሪ። እኔ አሁን እሺ ጥፋተኛ ነሽ አልከኝ። እሺ ጥፋተኛ ነኝ አልኩኝ። ግን ደግሞ እኔ ጥፋተኛ ነሽ አላልኩም። ወንድሜን አልገደልኩትም። ወንድሜ ራሱን ያጠፋው። አዎ ከመሞቱ ከአንድ ቀን ምናምን በፊት ያለውን እያንዳንዱ ነገር ሶልቭ ላደርግለት ነበረ። ከዛ ግን በንጋታው ነገሮች እንዳሰብኩት አልሄዱ። በቃ አንተ አሁን እኔ ወንጀለኛ ማድረግ የምችለው ምንድነው? ወንድሜን ስገለው ነው። አልገደልኩትም። ማሰቡን ቶ ግን አልገደልኩትም። እድሉን አላገኘሽ ወይም ደግሞ ቀድሞሽ ወንድምሽ አረፈ እንጂ በእርግጠኝነት ተገኘ። ከዚህ በፊት ወንድሜን የመግደል በጣም ብዙ እድል ነበረኝ። ነገር ግን ወንድሜ ስለሆነ እሱም እኮ ነግሮሃል። ለምን ወንድሜ ለሱ እኔ በእርግጠኝነት አሁን ላይ ልንገርሽ፣ አሁን ላይ የቆጨሽ ያለው ነገር የወንድምሽ መሞት ሳይሆን 5 ሚሊዮን ብሩ ስላመለጠሽ በእርግጠኝነት ምነግርሽ ነገር። ሁሉንም ብር ተቀብዬ አንተን ነበር ለመግደል ያሰብኩት። ወንድሜ ቀደመኝ እንጂ ማለት ነው። ማለት እኔ መግደል እንደምታስቢው ቀላል እኮ አይደለም። የት ታገኝኝና ነው? አሁንም እኮ እነሱ በአጋጣሚዎች አይውልሽ በአጋጣሚዎች እኔን አሳስረው አስቀመጡኝ እንጂ እኔ እንደዚህ ካንቺ ጋር ራሱ ቁጭ ብዬ የማወራበት ሰከንድ እንደሌለኝ ታውቂያለሽ። እንደዛ ብለ ስለምታስብ የምታረጋቸውን እያንዳንዱ ነገሮች እንደማታውቃለ እያንዳንዱ ነገር። ስለዚህ አንተን ለማጥቃት ከባድ ነው ብለህ ታስባለህ? እኔ አንቺ እያንዳንዱ ነገር እንድታቂ ማረገው ሆን ብዬ ነው። እያንዳንዱ ነገር ለፊት ግልጽ ማረገልሽ ሆን ብዬ ነው። ምክንያቱም እኔ በመፈለገው ወጥመድ ውስጥ እንድትገቢልኝ። አሁንም ቢሆን እኮ ገንዘቡን ሆን ብዬ ነበር ስሰጥሽ የነበረው። ሁለታችሁም እዚህ ጠብቁኝ። ካሜራማን እየጠራኝ ነው ያለው። ይዟት መጥተዋል መሰለኝ። ትእዛዝ አስተላልፌ ነበር ወደ ቤተሰቦች። እህቷን እስኪ ይኸውልሽ ካሁን በኋላ ምንም ነገር የመጠየቅ ሞራል የለሽ። አንቺ ማለት በጣም የወረድሽ ሰው ነሽ። ካንቺ ጋር ለተቀመጥኩት ራሱ በጣም እየቀፈፍሽ ነው ያለሽ። እኔ አልገደልኩትም እኮ ወንድሜ። ለምን ነው እንደዚህ የምትለኝ? እኔ አልገደልኩትም። እሺ ውድ ቤተሰቦች ካሜራማን ቴክስት ልኮልናል። ምኑ እንደገባ እህትሽ ትግባና እነግራችኋለሁ። እህትሽን ተቀብያለሁ። ምጣ ሁለታችሁም እዚህ ጠብቁ። እባክሽ ግቢ። እሺ ያው እህትሽ ለተፈጠረው ነገር ሁሉ ማለት ያለውን ነገር በሙሉ ማወቅ አለባት የሚል ሐሳብ ስላለኝ ነው። ግዴታም ነው ማወቅ አለባት። ምንም ያህል ቢያማት ምንም ያህል እውነታው ቢመር ለሷ ትልቁ ስለሚሆንባት አውቃለሁ። ግን ደግሞ እውነታውን ማወቅ አለብሽ። ውድ ቤተሰቦች ቀደም ቴክስት ሲገባልኝ አይታችኋል። ካሜራማን ሲልክልኝ ነበረ። ይሄ የገባልኝ ቴክስት ሁለት ቴክስት ነው የገባልን። አንደኛው ይቅርታ አንዴ ልንገርሽና ያለውን ነገር እናወራለን። አንደኛው የገባልኝ ላንቺ ነው እየተናገርኩ ያለሁት። አንደኛው በአቶ ጀማል እንዳለው እንደተናገረው ሆቴሉ ሲገቡ ወይም ደግሞ ሩም ስትይዙ የተቀረጹት ወይም ደግሞ ማለት ስለምን ሩም ነው ተወራ ስለምን ሆቴል ነው በካሜራዎች የተቀረጹት ቪዲዮዎች ናቸው እንዳሏቸው ሙሉ ቪዲዮን ገብቶና ሲቀጥል ደግሞ በተደጋጋሚ ባንቺ አካውንት የገቡት በሚሊዮን የሚቆጠሩት ገንዘቦች አጠቃላይ ገብቶልኛል። ማንበብ እችላለሁ። ወደ ቤተሰቦች ካስፈለገ የገባበትን ቀን ከማን ወደ ማን አካውንት እንደገባ ጨምር ነው ሙሉ መረጃው። ስለምን ነው ያወራኸው? ስለምን ብር ነው ስለምን ሆቴል ነው? ምንድነው የምታስረጂኝ? እስከ ዛሬ አላስረዳሽኝ። ምንድነው የምታስረጂኝ? ዛሬ ያለውን ነገር እናስረዳሻለሁ። እነሱን ታዲያ ምንም የምታስረጂኝ ነገር አይኖርም። አንተ ንገረኝ፣ ምንድነው የተፈጠረው ነገር? ያለውን ነገር ንገረኝ። አሁን ላይ አንቺ ምንም የመናገር ሞራል የለሽም። እየሰማሽኝ ነው? ምንድነው? እሺ በጣም ጥሩ። አቶ ጀማል ወይም ደግሞ በወንድምሽ የህይወት መጥፋት ላይ እየመረመር ነው ያለው። የብዙ ነፍሶችን የሚያጠፋው ግለሰብ እንግዲህ ይሄ ነው ማለት ነው። ላነጋገር ስራት አልገባኝም እኮ ወንድሜ ነገር ነው ሰውዬ ነው የምታወራበት መንገድ ያስተካክል። እሺ ሁሉንም ባጭሩ ልንገርሽ። የራስሽ ማለት እንዴት እንደምነግርሽ አላውቅም። ይሄን ነገር እኔ እንዳላረኩት ነገር ያለው አይደለ? አሁን ለሰው ነገር አይጠበቅብም። ይሄን ነገር እኔ አላረኩትም። ይኸውልሽ የኔ ትሰሚኛለሽ? ስለምንድን ነው እያወራህ ያለው? ይኸውልሽ አርገህ ንገረኝ እኮ አዳምጪኝ። ይኸውልሽ እህትሽ ካንቺ ዙሪያ ብዙ ነገር ስትሰራ ነበር። አንተ ንገረኝ ያለው ነገር አስረዳኝ።
አሁንም የመጣሁሽ ከጋርዶቹ ጋር አስቸገረሻቸው ወደዚህ መምጣት እንደምትፈልጊ ከኔ ጋር መገናኘት እንደምትፈልጊ ስለነገርሻቸው እንጂ እንደዚህ መጥቶኝ ከሆነ አሁንም በድጋሚ ምንም ነገር መናገር የምችል አይመስለኝም ኮሽ እንደለረጋጋ ስለዚህ የሚለውን ነገር ስሚ ሁሉንም ነገር እነግርሻለሁ ግን ደግሞ መጀመሪያ አንቺ መረጋጋት ነው ያለብሽ የሰማሽ ነው እሺ ያለው ነገር ንገረኝ ምንድነው የተፈጠረው ነገር ያገኘው ነገር ምንድነው ስለሁሉም ነገር አስረዳኝ ይሄ ሰውዬ ዝም ያደርጋል ሰሚኛለሽ እህትሽን ኦሬዲ ገዝቻታለሁ ማለት ይቻላል ማለት ገዝቻታለሁ ካለች ነው ልገዛታለሁ በእኔ ቁጥጥር ውስጥ ነበረች በጣም ላልተወሰነ በጣም ለረጅም ጊዜ በእኔ ቁጥጥር ውስጥ ነበረች ሁለታችሁ ያላችሁ ነገር ምንድነው እየነገርኩሽ እኮ ነው ይሄናት አሁንም ቢሆን ወንድምሽ እስከ መጥፋቱ ድረስ አብራይ ስትሰራ ነበር አብራይ ነበረች ወንድምሽ እስከ መጥፋቱ እስከ ህይወቱ እስከ ማለፉ ጊዜ ድረስ አብራይ ስትሰራ ነበር እያንዳንዱ ነገር ምንድነው አብረሽ ሰሪ ነበረው ምንድነው ምንድነው እያለ ያለው እሱ እየወሰነ ነው ምንም አላረኩም ምንድነው እያለ ማለት ወንድማችን የገደለው እሱ ነው ምንም ወንድማችን የገደለው እሱ ነው እኔ ምንም ማውቀው ነገር የለም ነገሮችን ከበር ለማድረግ እየሞከረ ነው አንቺ አይገባሽም እንዴ ማለት አይተሽኝ ባለፈው እኮ እንደማትተዋወቁ ነበር አይደል የነገርሽኝ የነገርኩሽ ነው እንደማትተዋወቁ ነበር የነገርሽኝ ምንድነው ያላችሁ ከዚህ ሰውዬ ጋር ይኸውልሽ ተረጋጊና ያለውን ነገር እኔ ነግርሻለሁ ወንድሜ ማን የገደለው እሱ ነው የገደለው ወንድምሽ አንተ ነው የገደልከው ወንድማችንን ራሱን ያጠፋው ወንድማችሁ ያጠፋው ነው አንተ ምክንያት ነው አይደለም ንገራታ ምንም በእኔ ምክንያት አይደለም በነበረበት ያዛቦቹ ስትወስድ የነበርከው አንተ እንደሆን ከነጋራ በአንተ ምክንያት ራሱን ያጠፋ ለምን እኔ በጣም ግራ እየገባኝ ነው ስለምንድን ነው እያወራ ያሉት ለምንድን ነው የማታስረዳኝ አንተ ያለውን ነገር እሺ ይኸውልሽ ወንድምሽ የፈለገ ነገር ከኔ ጋር የቁማረዳ ቢኖርበትም በጎን ግን ገንዘቡን ስትቀበለኝ የነበረችው እሷ ነች እናንተ ቤታችሁ እምታዩ የነበረው የገንዘብ ማአትና የመለወጥ ማአት በእኔ ነበር ሲመጣ ነበር ከኔ በሚወጣ ገንዘብ ይሄ ሰው እውነቱን ነው ወይ የተናገረ ያለው ለምንድን ነው የማትናገሪው ምንድነው እንደነገርሽ ፈለግሽው እኮ ያለው ነገር እውነት ነው አይደለም ምንም አንተ ሲጀምር የትኛው ገንዘብ ላይ ተጣይ ለኔ ይኸውልሽ እያንዳንዱ ነገር በማስረጃ ነው እኔ ዝም ብዬ አይደለም እያወራለሁ እሺ ላቋርጣችሁና ያለውን ነገር ግልጽ አድርጌ ልንገራችሁ ሁሉን ነገር ለማጣራ ሞክረናል እስካሁንም ጊዜ ፈጀብን እንግዲህ ያው ምርመራ እንደሚደረግ ሁላችንም እናውቃለን በዚህ ጉዳይ ላይ አንድ ሰው ራሱን ያጥፋ በምርመራ ይታወቃል ያመመኝ ነው በጣም እየታመምኩ ነው እኔ አሁን አንድ ነገር እንድታቀልኝ ፈልጋለሁ ጀማል አንድ ያወሩት ነገር ምንም እየተረዳቸው አይደለም አየር መውሰድ ከፈለግሽ እንውጣና አየር ወስደሽ ተመለሽ ምንም አየር ምናምን አልወስድም በቃ ያለው ነገር ንገረኝ ተረጋጊና ሁሉም ነገር ንገረኝ አስረዳኝ ማን ነው ወንድሜን የገደለው ሁለቱ ምንድነው ያላቸው እኔ ወላ አሁን አንድ ነገር ስመኝ ምናገረውን ነገር ስሚ እኔ ለምን አንድ ነገር እንድነገራት ጀማል ከበቂ በላይ ሰማክ ምክንያቱም ይወል አሁን እኔ ከነዚህ አሁን ከመተላችሁ ነገሮች በተቀላላ ነፃ ነኝ እያንዳንዱን ይሄ ኮንትሮባንድ ንግድም ሆነ በሷ ነው ሲገባ የነበረው ይያሉ እያንዳንዱን ነገር ሳረግ የነበረው ይወል ጀማል እየሰማኝ ነው ምንም ድርጅት እጁ የለበትም ማስረጃ እንደሌለ ሞኝ መስራሃል እንዴ ስትይ ብቻዬን እዚህ ነገር ውስጥ ምን ጫማለኝ ይመስላል ይኸውልሽ እኔ አንድ ፊርማ እንኳን አልፈረምኩም እያንዳንዱ ነገር ላይ እንድትፈርሚና እንድትፈርጂ ሳረግ የነበረው በማስረጃ ሳይያለው እሱ በጣም እርግጠኛ አትሁን እንዴት አይነት ጅራ አድርገህ ነው ያሰብከኝ ሞኝ ሴት ነው የሚመስለው እነዚህ ምንድነው እያወራችሁ ያላችሁት በቃ ለምንድነው ለኔ ማስረዳኝ በቃ ሰሚኛለሽ አፍሽ ዘግተሽ ቁጭ በይ እየሰማሽኝ ነው ያለሽ ሲቀጥል ከህግ አካላት ጋር ይሄን ጉዳይ አያይዘናል ጠበቆቻችን ሙሉ እጃችን ላይ ያሉት መረጃዎች የቪዲዮ የፎቶ መረጃዎች እንግዲህ ይዘው ጉዳዮቹን ኬዞቹን ይዘው ወደ ህግ ወስደውት ነበር በዛም ወቅት እንግዲህ ወንድምሽ በእርግጥ በትክክል ራሱን አጥፍቶ ነው እንጂ ተገሎ አይደለም የሞተው እንዴት ነው ራሱን ይሄን ደግሞ ያረጋገጥንበት እንዴት ነው ራሱን ሊያጠፋ የሚችለው አዳምጪኝ እባክሽ ይሄን ነገር ያረጋገጥነው ህግ አካላት ወይም ደግሞ በአስክሬን ምርመራ ወቅት በተዘጋጁት ውጤቶች ነው ያም ነገር ሙሉ በሙሉ ይሄ ነገሮች እንዲጠፉ ያደረጉት እህትሽና አቶ ጀማል ለምርመራው አካላቶች እንግዲህ በገንዘብ በመስጠት ራሱ እንዳጠፋ የሚገልጸው ነገር እንዲጠፋና ሰው ገሎት ነው ይያሉ ሁኔታው ወንድሜ በምክንያት ነው ራሱን ያጠፋው በእነዚህ ሰዎች ምክንያት ነው ንገረኝ በቃ እሱን ነገር እንድትነግረኝ ነው ወንድምሽ ራሱን ያጠፋው በተበላው የቁማር ገንዘብ ምክንያት ነው
ያ ገንዘብ ደግሞ ብቻ አይደለም ወደ 1.6 ሚሊዮን ብር አካባቢ ተበልቷል። እሱ ብቻ አይደለም ክፍለ ሀገር የነበራችሁን ቤት በቁማር ላይ አስይዞ ስለተበላ ነው። ምን ይኸውላ ነገር ታቂ ነበር? ባክስ እኔ ምን ማድረግ እችል ነበር? ምን ማለት ነው ባክስ? ምን ማድረግ እኔ ምን ማድረግ እችል ነበር? እኔ ለምንድን ነው ለሁሉ ነገር ወንጀለኛ የምታረጉኝ? እንዴ እኔ እኮ ምንም ያጠፋሁት ጥፋት የለም። ወንድሜን ማለት ነው ወንድሜ እኮ ታቂ ነበር አይደል እንዴ? አቅ ነበር ግን ደግሞ እኔ ምንም ወንጀል የለብኝም። እንዴት ነው ወንጀል የሌለብሽ? ከዚህ ሰውዬ ጋር እኮ እየሰራሽ ነበር አይደል እንዴ? ስለሱ ታውቂያለሽ። ባቂልሽ ብሰራ ራሴ ለወንጀል ታውቂያለሽ አይደል? ቤቱ እንደታዘ ታውቂያለሽ። ይሁን አትጪብኝ። እኔ ራሴን ነው ወንጀል ውስጥ የከተትኩት እንጂ ወንድሜ ወንጀል ውስጥ አልከተትኩም። ራሱ ሆን ብሎ አጥቶ ወንድሜ ወንጀል ውስጥ የከተተው። እንዴ ለምንድን ነው ወንጀለኛ የምታደርጉኝ? ለምንድን ነው ያወቅሽ ዝም ያልሽኝ? እስከዛሬ ለምንድን ነው ያወቅሽ ዝም ያልሽኝ? ሁሉ ነገር እኮ ታውቂያለሽ። ስለ ወንድሜ ታውቂያለሽ። ከዚህ ሰውዬ ጋር እንደሚሰራ ታውቂያለሽ። ለምን? ምክንያቱም ገንዘብ ስለሚከፈላት በደንብ ነው ገንዘብ ስትበላ የነበረው በደንብ ወይ ወንድሜ ማለት ይሄ ነገር በዚህ ብቻ አይበቃም። እናንተ ባላችሁት ነገር በተለይ ደግሞ ቀደም ይኸውልሽ አፍሽን ዝጊ በቃ ለካ ከጠላቴ ጋር ነበር ስለ ነው የነበረው። እባክሽ ተረጋጊ። ይኸውልሽ ወንድማችንን አልገደልኩትም። እሱ ነው ወንድማችንን እንዲሞት ያደረገው። ሁሉንም ነገር ታቂ ነበረ። ወንድሜ ከሞተ በኋላ ነው ሁሉንም ነገር አወቅኩት። ሁሉንም ነገር ንገራት ማለት መናዝሽ ካልቀረ ወንድምሽን ለመግደል እንደተስማማሽም ጭምር ንገራት። አውቀውና ራስ ወንድሜን ለመግደል ተስማምተሽ ነበር? ተስማምተሽ ነበር ወይ? ለምን ነው የምትናገሪው? እንዴት ነው የምረጋጋው? ተረጋጊ እባክሽ። እንደዛ አላደረኩም። እባክሽ እኔ ልገድል አልነበረ። እህቴ አትበይኝ። እህቴ አይደለሽም አንቺ። እህቴ አይደለሽም። እህቴ አትበይኝ ከዚህ በኋላ። ወይ ወንድሜ ለካ ገዳይ ከእህቴ ነበረች። እኔ መስገባኝ። እባክሽ እንደዛ አትበይኝ። ወንድሜ አልገደልኩትም። ይኸውልሽ እባክሽ ተረጋጊ። ምንድን ነው የምረጋጋው? እባክሽ ተረጋጊ። ያለውን ነገር የነገርኩሽ እኮ እባክሽን ተረጋጊ። ነገር ታረጋለሽ። እንዴት ነው እንደዚህ ምን ታረጊው? ንገሪኝ እያልኩሽ ነው። ንገሪኝ እባክሽን ተረጋጊ። እናቷቸው ማለት ስርዓትን ጀማል አፍን አትክፈት። እባክሽ ተረጋጊ ነው ያለው ነገር። እሺ ይገባኛል። ተረጋጊሽ። ተረጋጊሽ። ወንድሜን እኮ ነው ያጣሁት። ምንድን ነው የምረጋጋው? እኔ በቃ መሄድ ነው የምፈልገው። መቆየት አልፈልግም። ይኸውልሽ ተረጋጊና እናውራበት እባክሽ። ምንድን ነው የምረጋጋው? ተረጋጊ። አንቺ ሴትዮ እንዴት ነው የምረጋጋው? እንዴት ነው ልረጋጋ የምችለው? ወንድሜን እኮ ነው ያጣሁት። ይገባኛል እኮ ግን በቃ ተወኝ። ተረጋጊ እባክሽ። ልቀቀኝ። ይኸውልህ ካሜራማን ያዛት። የት ሄድሽ? እባክሽ ተረጋጊ። ተረጋጊ እባክሽ። እሺ ውድ ቤተሰቦቻችን ተመልሼ መጥቻለሁ። ያው የተፈጠረውን ነገር እንግዲህ አይታችኋል። ያው እህቶች ሁለት ታማቾች ሁለት የተለያዩ በጣም ስለደከመኝ ነው እህቷ ጋር ስንሯሯጥ እንግዲህ በጣም ስለደከመኝ ነው ያለከለኩ ያለሁት። ይቅርታ ጠይቃለሁ። ያው በጣም የተለያዩ ከአንድ እናት ከአንድ አባት ተወልደው እንግዲህ ሁለት የተለያየ ማንነት ያላቸው እህታማቾችን ነው እንግዲህ ቀደም ያየ ነው ማለት ምን እንደምላችሁ አላውቅም። የራስ የእናት የአባት ልጅ እንግዲህ ለመግደል በብር መስማማት እንጃ ምን እንደሚባል አላውቅም። በጣም ከባድ ነገር ነው። ያው በዚህ ጉዳይ ላይ በጣም ብዙ ነገሮች እንዳሉ እገምታለሁ። መገመት ብቻ አይደለም እርግጠኛ ነኝ። ለዚህም ነው እንግዲህ እቺ ወንድሟን ለመግደል ወይም ደግሞ የወንድሟን የሞት ጉዳይ የሸፈነችውን እህት
እህት ተብዬ እህት እንኳን ማለት ይከብዳል። እህት ተብዬ አሁን ላይ ከጋርዶች ጋር መኪና ውስጥ አስቀምጠናታል። ያው እዚህኛው መጋዘን ማስቀመጥ ስላልፈለግን ነው ጋርዶቹ እየጠበቁት መኪና ውስጥ አለች። ያው ያለውን ነገር ደግሞ ከዚህ በኋላ የሚቀሩ ነገሮች ይኖራሉ። እሱን ደግሞ አወጣተን ሁሉንም ማስረጃ በያዘና በጨረስን ሰዓት እንግዲህ ያው እንደተለመደው የሁሉም ነገር መጨረሻችን እንደምናደርገው ሁሉን ነገር ከነ ማስረጃው እሷንም ለህግ አካላት ነው አሳልፈን የምንሰጠው። ያው እንደምታውቁት ውድ ቤተሰቦች እኛ ምንም አይነት ውሳኔዎችን አናስተላልፍም፣ ምንም ነገሮችንም አናደርግም ማለት ነው። በዚህ ጉዳዮች ላይ ያለውን ነገር ከዚህ በኋላ ያሉትን ነገሮች እንግዲህ እየተከታተልን ለእናንተ የምናሳውቅ ይሆናል። አሁን ላይ ግን ወደ ጉዳያችን እንመለስና በሚኪ ዙሪያ ላይ ያለውን ነገር ከጀማል ጋር እንግዲህ ልንነጋገርበት ተመልሰን መተናል ማለት ነው። እስኪ ጀማል እንደ ቅድሙ ማለት ቅድም በጥሩ ሁኔታ እስኪ ያለውን ነገር ነግረኛል። እስኪ አሁን ደግሞ ከሚኪ ጋር ያላችሁን ነገር ለምንድን ነው ሚኪን ልታስገድል የሞከርከው? ያለውን ነገር በዝርዝር ግልጽ አድርገን ንገረኝ። ይኸውልህ አሁንም ቢሆን እኔ ሁሉን ነገር እየተናገርኩ ያለሁት ልጄ በጣም እየናፈቀችኝ ነው። ያንን እሷን ለማግኘትና እሷን ለማየት ያለኝን ነገር በሙሉ አደርጋለሁ፣ የተቻለኝን አደርጋለሁ። ለዛም ነው አሁን በደንብ በግልጽ እየነገርኩ ያለሁት። ይሄን እንድታቀልኝ እፈልጋለሁ። ሲቀጥል ሚኪያስ ቀላል ሰው አልነበረም። ማለት ሱዳናዊውን ባለሀብት ምን እንዳደረገው መቼስ እናንተም ታውቃላችሁ። ሱዳናዊ ባለሀብት ማለት ደግሞ እንደ ቀልድ እንድታዩ አልፈለገም። ምክንያቱም አባቴ እንደሆነ በደንብ ጠንቅቀህ የምታውቅ ይመስለኛል ሜቢ ከደረስክበት። ለዛም ነው እነዚህ እያልክ ያለው ነገር ያ ወንጀለኛ ሱዳናዊ ባለሀብት ያንተ አባት ለአነጋገርህ የፈለገ ህይወቱ በነፍስ አትኑር እንጂ ለአነጋገርህ ስርዓት ብያለሁ ከቅድም ጀምሮ። አዎ አባቴ ነበር፣ ያ ባለሀብት እያልክ የምትጠራው አባቴ ነበር። በጣም ይቅርታ ማለት ህይወቱ ማለፉን አናውቅም። ለሱ ፈጣሪ ያጽና፣ አዝናለሁ። እስኪ ንገረኝ፣ እስኪ ምንድን ነው የሚያገናኛችሁ ያለውን ነገር? ይኸውልህ ሚኪያስ እንደ ቀልድም ይሁን እንደ ሀዛ አይተነው ነበረ፣ ግን እንደምንም ብሎ አባቴን አሳስሮት ነበረ እና ያው ሰርቷል የተባለው ወንጀል ቀላል ስላልነበረ ወዲያውኑ ነበር ፍርድ ያገኘውና የተፈረደበት የነበረው። እናም ደግሞ እንደታሰረ ምናልባት አሁን ባልሳሳት 4 ወር አካባቢ ሆኖታል ካረፈ። ፈጣሪ ያጽናው ማለት ምን እንደምላላቀም ያው ምንም ወንጀሎች ቢሰራ ምንም መጥፎ ነገሮችን ቢያደርግ ያው ሰው ነው፣ በህግ ጥላ ስር ሆኖ ሊታረም ይችል ነበር። ግን ደግሞ ህይወቱ በማለፉ የምር አዝኛለሁ። ፈጣሪ ያጽናው ማለት የምችለው። ያውም ደግሞ ይኸውልህ አባቴን እያለሁለት ያውም ደራሽ ልጁ ነው እያለሁለት ማንም እንደሌለው ሰው እስር ቤት ውስጥ ያውም በመላጭ ራሱን እስኪ ተለትል ድረስ በመላጭ ደም ስሩን በጥሶ ራሱን እስኪያጠፋ ድረስ ደሙን እንኳን የሚያቆምለት እስኪያጣ ድረስ በዚህ ደግሞ ሁላችሁም ዋጋ ተከፍላላችሁ። ሁላችሁ አንተም ሆንክ ያ ሚኪያስ ተባለ አሁን ተርፎ እንኳን ቢነሳት አፈር ይልሳታል እንጂ መቼም ቢሆን አባቴን ቀብሬ እናንተ ቆማችሁ አትሄዷት። ፍጹም በጭራሽ ቆማችሁ ሰማኛል አይደል? አሁንም የተቻለኝን አደርጋለሁ፣ እምሆነውን እሆናታለሁ እንጂ በጭራሽ አባቴ እንደገባት ጉድጓድ እናንተም ትገባላችሁ። ይሄንን እነግራለሁ። አብሶ ያ ሚኪያስ ተበየ እንደውም ልንገርህ በቅርብ ጊዜ ሞቷል የተባለው ፓይለት አብራሪ ማለት ነው እኛ ነበርናው ያስገደልነው፣ የኔ ሰዎች ነበሩ። ግን እነዛ ቆሻሻ ሰዎች በእነሱ በማይረባ ስራ በእነሱ ደካማነት ሚኪያስ ተርፏል እንጂ ሐሳቤ እዛ እስር ቤት እንዲበሰብሳት ነበር፣ እዛው እስር ቤት ላስጨርሰው ነበር ሐሳቤ። አሁን ግን ደግመልሃለሁ እንዴትም ቢሆን ሚኪያስ አያመልጠኝ። አንተም ጊዜን እያበላህ ነው፣ ጊዜን እያባከንክ ነው። አንተም ብትሆን ያ ሚኪያስ ጭራሽ
አሁን ሁሉም ነገር እየገባኝ ነው ማለት ይሄ ሁሉ ነገር እያደረክ ያለው ለብቀላ ነው ማለት ነው። በደንብ በቀላለሁ ገና ይሄ ጅማሬ ነው። ይሄ መመረዝ ምናምን ጅማሬ ነው እንጂ በጭራሽ አላቆምም። እንደውም ስጋውን አሞራ እስኪ በጫጨቀው ድረስ ያንን ነው ማየት የምፈልገው። ያኔ ነው መራካው ደሙ እንደዛ ሲፈስ አባቴ ማንንም ያልደረሰለት እሱም ያለ ነፍሱ እያለች እየተሰቃየ በቁሙ እንዲሞት ነው የምፈልገው። እንደውም ማለት ነው አሁን ልታሳሰረኝ ትችላለህ፣ የፈለግከውን ልታመጣ ትችላለህ። ግን ጊዜ ይዘገያል። ፈልገው ነገር ከመሆኑ ጭራሽ አልቆም። አባት በምክንያት ነው የሞተው ነው ያልከው? ራሱን አጥፍቷል። ከሚኪያስ ጋር ታዲያ ማለት የሚያገናኘው ነገር አልገባኝም። ሚኪያስ ነው ያሳሰረው። ሚኪያስ ነው የማያገባው ውስጥ ፈትፍቶ ገብቶ ህይወታችንን እንዲህ ምስቅልቅሉን ያወጣው ሚኪያስ ነው። አባት ለሰራው ወንጀል ነው የተጠየቀው። ስለዚህ ህግ አይደለም መንግስት አይደለም ማንንም ነበር አባቴን የማያውቅና የማይደርስበት የነበረው። ይሄ አነፍናፊ ግን እንዴት እንዳገኘውና ከየት እንደደረሰበት አላውቅም። አሁንም ግን እየነገርኩ ነው እጁ ያለበት ሚኪያስ ነው። በስነ ስርዓት ጠቆመ፣ እያንዳንዱን ነገር ፈለፈለ፣ መረጃ ምናምን ቀበጣጠረ፣ ሰጠ፣ ለህግ አካል አቀረበው፣ ታሰረ አባቴ። ወዲያውም ያውም ሳምንት አልተቀመጠም ፍርድ ሲፈረድበት። ሳምንት እንኳን በስነ ስርዓት እስር ቤት ተመላልሼ አልጠየቅኩትም ተፈርዶ ወይኔ ሲወርድ። አሁንም ቢሆን በስነ ስርዓት እጁ ያለበት ሚኪያስ ነው። ምናልባት ይሄንም ተኝቷል እናንተ እያገገመን ያላችሁበት ሆስፒታል አይታወቅም። እሺ በጣም ጥሩ። አሁን ልገልበት ያሰብኩን ነገር ሁሉንም ነገር ስላወቅኩኝ ያው አባት ስለሞተ አዝናለሁ። ከዛ ውጭ ምንም ማለት የምችለው ማድረግ የምችለው ለራስህም ነፍስ ዘን ቀድመህ እዘንላት ለነፍስህ። ምክንያቱም ከጊዜ ላይ በልተኸኛል። እያንዳንዷን ሰዓቴን በልተሃታል። ለዛ ዋጋ ትከፍላለህ ብያለሁ። ከመጀመሪያው ጀምሮ ስናገር ነበር። ለእያንዳንዱ ነገር ዋጋ ትከፍላለህ። እንዲህ በቀላሉ አልተውህም ጭራሽ። ምክንያቱም እኔም የአባቴ ልጅ ነኝ። አባቴ ምን ያክል ነገር እንዳስተማረኝ እኔ ነኝ የማውቀው። እንዴት መሄድ እንዳለብኝ በደንብ አውቃለሁ። አሁን ሁሉ ነገር እነግርሃለሁ። ቀላል ነው። ታስረኛለህ፣ እፈታለሁ። እንዴት እንደምፈታ ምን ያክል ቀን እንደምቆይ እኔ በደንብ ጠንቅቄ አውቃለሁ። እሺ በጣም ጥሩ። ማለት ከዚህ በኋላ ካንተ ጋር ማውራት ያለብን አይመስለኝም። ለሁሉም ነገር ምላሽ አግኝቻለሁ። ሲቀጥል እውነትም እንዳልከው የአባት ልጅ ነህ፣ በጣም ጎበዝ ነህ። ያው ይቅርታ አድርግልኝ ለምናገራቸው ነገሮች። አንድ ነገር መመክር ግን ራስህ ምንም እንዳታርግ ማለት ከአባት ብዙ ነገሮች ተምራል። ግን ደግሞ ይሄን ነገር ባትማር ደስ ይለኛል። እዛ በምትገባበት ሰዓት ቢያንስ ያው የምትለወጥ አይነት ሰው አትመስለኝም። አጠፋችኋለሁ ግን ራሴን አላጠፋም። እሱን አታስብ። እናንተን ግን ከምድረገጽ አጠፋችኋለሁ። ጭራሽ መኖራችሁ እንደነበራችሁላ እስኪረሳ ድረስ አይደለም ሞታችሁ እንዲወራ መኖራችሁ እንደነበራችሁላ እስኪረሳ ድረስ አጠፋችኋለሁ። ይሄን አትጠራጠር። በጣም ጥሩ። ማለት ውድ ቤተሰቦች ያው እንድታዩት ነው ዝም ብዬ እያየሁት ያለሁት። ያው መፈንጨት ብቻ ነው አሁን ላይ ያለው ስራ። ሲቀጥል ካንተ ጋር ያሉት በዚህ ስራ ላይ አብሮክሲ ሲሰሩ ልክ የነበሩት የተለያዩ የማስረጃዎችን ሲደብቁ የነበሩ የህግ አካላትን ጭምር እንግዲህ አሁን ላይ በቁጥጥር ስር ውለው ምርመራ እየተደረገባቸው ነው ያለው። ካሁን በኋላ አንተ ማስፈራሪያና ዛቻ እሱን ለራስ ያዘ። ባይገርም እቺ ሀገር ለኔ ማለት ነው ይሄ እንዴት እንደ ጊዜያዊ መቆያዬ ነች እንጂ ዜግነቴ የት እንደሆነ በደንብ መጣቂ ይመስለኛል። በአባቴ ያለኝን ዜግነት መጣቂ ይመስለኛል። እና እዚህ አንድ መፈልጋቸው ነገሮች ለማድረግ ነው እስካሁንም አጠገብህ ያለሁት እንጂ በሰከንድ ውስጥ ምን ላደርግ እንደምችል አሁንም አጣቀም መልህ ለዛ ነው። በጣም ደስ ብሎኛል ጊዜያዊ ሀገር ስለሽ። ምክንያቱም እንዳንተ አይነት ቆሻሻ የኛ ሀገር ሰው መሆን ራሱ የለበትም። ምክንያቱም እንዳንተ የወረዱ ሰዎች እኛ ሀገር ምንም አስፈላጊ ቦታ የላቸውም። ሲቀጥል እመነኝ አንተም የአባት ዕጣ ነው የሚደርስ። አላለቀም በዚህ የአባት ዕጣ እንዴ አትቋጨውም። በምችለው ሁሉ ነገር እምልላለሁ። ህይወቴን መስጠት ካለብኝ ህይወቴን ሰጥቼ ሊሆን ይችላል።
አንተ መጨረሻ እንዲቀርብ ነው ማድረግ የሞት ፍርድ እስኪፈረድብህ ድረስ መቼም አልተው መቼም ሲቀጥል አንድ ነገር ለመንገር ያህል ያው አባት ነው ማለት ይሄን ጥቅም ያለው አባት ባትሆንም አባት ነው ስለወለድክ ብቻ አባት ብትባልም ልጅ እንግዲህ አሁን ባልሳሳት ከትናንት መሰለኝ ካሜራማን ከትናንት ጀምሮ እንግዲህ ወደ ማደጉ ባንተ አፍ ልጅ ልትጠራ አትችልም ምንም ልታደርግም አትችልም ሄዳለች ነግሬሃለሁ ደግመ አፍንዳ ነግሬሃለሁ ባንተ አፍ ልጅ ልትጠራም አትችልም በሷ ላይ ምንም የማድረግም ስልጣን የለህም አትችልም ምንም ነገር የማድረግ አንተ አሁን አሳልፈ ብትሰጣት እኔ ከደቂቃዎች በኋላ አስወጣታለሁ እምትሰማኝ ከሆነ አትርከም ወንድ ሙከራ አትርከም ሲቀጥል ከሱ ጋር ያለኝ ነገር ጨርሻለሁ ካሜራማን ከዚህ በኋላ አብረን ከቆየን አላስፈላጊ ነገሮች ሊፈጠሩ ስለሚችሉ የህግ አካላትን ቀደም ጥሩ ብያችሁ ነበር ይምጡና ይሰዱት በተቻለው አቅም ያለው ቪዲዮ የሁሉንም ማስረጃዎች ለህግ አካላት እንሰጣለን ወደ ቤተሰቦች ብዙ ነገሮች አሉ በተለይ ደግሞ በህገወጥ ስራዎች ላይ የነበሩ ነገሮችና የነፍስ ግድያዎች ብዙ ነገሮች እጃችን ላይ ደርሷል ግን ደግሞ አሁን ላይ የሚኪን ጉዳይ ስለያዝን የነሱ ማውጣት ስላልፈለግን ነው እንጂ ሙሉ ነገሮች ስላጣራን ያለውን ነገር በሙሉ ማስረጃዎችን ለህግ አካላት አሁን አሳልፈን እንሰጣለን የምትመለከቱትን ግለሰብ አትጀማል ለምን እኔ ራሴ ይታል እነሱ እዚህ ድረስ መልፋት አይጠበቅባቸውም በዚህ እኔ መሄድ እችላለሁ እንደዚህ አይነት ቆሻሻ ግለሰብ እንግዲህ ወደ ሀገራችን ገብቶ ሲቀጥል ይሄ ሁሉ ነገር ስትተማመን የነበረው ያ ባለስልጣን የአባትን ወንድም ወይም ደግሞ አጎትን ተማምነ እንደሆነ አቃለው ተስፋ ቆረጥ ማለት አጎትን ሙሉ በሙሉ ስልጣኑ ተነጥቋል ወደ እስር ቤት ገብቷል አሁን ላይ አንተ ነህ የቀረው የመጨረሻው ወንጀለኛችን እንግዲህ ወደ እስር ቤት ይዘን መሄድ ያለብን ይመስለኛል አሁን ተነስና መሄድ አለብን አይ ቆይ ለምን እንደራደር እንጨርስ እዛ ረሳቱ ሰደኝና እዚሁ እንጨርስ ምንድነው እንጨርስ እዚሁ ቁጭ ብለና እንነጋገርና ቢያንስ እንስማማት እንጨርስ እሺ ምትለው ልስማክ ይሄ ምትለው እስር ምናምን ይቀርና አንተም ህይወትን የሚወለውጥ ገንዘብ ውሰድ እኔም ደግሞ ቤተሰቦቼን እንጂ ከዛ ጋር ልውጣ እሺ አለቀ ገንዘቡን ስጠኝ ምን ያህል ገንዘብ ትሰጠኛለህ የምትፈልገው አንተ ያሻህን ብቻ ጠይቀኝ ባልችለው እንኳን ከኔ አቅም በላይ እንኳን ከሆነ ባጭር ጊዜ ውስጥ እንዲገባልህ አደርጋለሁ በጣም ታሳዝናለህ ሙሉ ንብረትክ በህግ ከለላ ሰንዶና ተቀል ችግር የለም እኔ ገንዘብ እንዴት እንደማገኝ አቃለሁ ገንዘብ ማመጣበት ሜትር እኔ እንዴት እንደሆነ አቃለሁ ችግር የለም ገንዘቡን በፈለግከው መንገድ ማግኘት ትችላለህ ካገኘም ለራስ ተጠቀምበት የሰማይ ነው እዛው ሰርቪስ ቶን እኮ አሁን እኮ እኔ እንደዚህ ያልኩ ያሉት እንደነስማማ ነው አሁን ሰርቪስ ምናምን አትበለኝ ራስን ማጥፋትም ከፈለክ ምላሽ ትገዛበታለህ ገንዘቡ እንደነስማማ ነው አሁን እዛ ደረጃ እንዳልደርስ ነው እስካሁንም ስዝትና ስታስፈራራዝም ያልኩ እኮ ፈርቼ ወይም ያንተን ቁጣ መመለስ አቅቶኝ ይሄን ያክል እንደተራመደችው አላቀም ነበር አጎቴንም አጣውት ማለት እኔ በቃ ህይወቴ ቆማ አለቀ በቃ የነበረችው እስትንፋሴ እሱ ጋር ስለነበረ እሱ በህይወት ስላለልኝ ነው አሁንም እንደዚህ እየሆንኩ የነበረው እንጂ እንደዚህ ይሄን ያክል ከተራመዳችሁ እኔ ከዚህ በላይ ምንም አቅም የለኝም በጣም ደስ ይላል እንደዚህ ገብቶክ ራስ ደካማ መሆን ስላወቅ በጣም ደስ ብሎኛል ስለዚህ የነገርኩ እኮ ነው እዛ ደረጃ አንዳረስ በቃ እዚህ ጋር እኔ እናንተ እንቋጭው አለቀ እንቋጫለን ስለዚህ እንውጣና ከፖሊሶቹ ጋር እንቋጭው እየነገርኩ ነው የሰማይ ነው ተነስ እየነገርኩ ነው ደረጃ አትሰደኝ እያልኩ ነው እዛ አትሰደኝ እያልኩ ነው